Haile Gebrselassie. Haile Gebrselassie, one of the legendary athletes in Africa. Haile Gebrselassie. Even though Haile has many businesses from over 12 hotels to automobile industries, agriculture, and many, many others, he does not have any calendars that he follows or a to-do list or any productivity tool. ቀን መቁጠር የማያውቀው ኃይሌ ገብረስላሴ ጤና ይስጥልን። በመላው የዓለም ጥግ የምትገኙ ውድ የመሴቱ ቤተሰቦች በዛሬው የቅዳሜ ዝግጅታችን በኃይሌ ገብረስላሴ ድንቅ የስኬት መሪዎችን በቀጥታ ከቤቱ ጓዳ በልጁ ሜላት በተጻፈው መጽሐፉ ልንጋብዛችሁ ወድናል። የጽናት ተምሳሌቱ የኃይሌን ሕይወት መሪዎችን ለሁላችንም ትምህርት በሚሰጥ ሁኔታ እየቃኘን ለደቂቃዎች አብረን እንቆያለን። ይህ መሴቱ ላይ ነው። እንደ ኃይሌ ላሉ ታታሪዎች ዘመናዊው ዓለም የስኬት ማፋጠኛ ተደርገው የሚወሰዱ በርካታ የቴክኖሎጂ መሳሪያዎች ቁልፍ ሚና አላቸው። የቀን መቁጠሪያ ማለትም ካሌንደር፣ የኢሜል ማስታወሻዎች፣ የሥራ አፈጻጸም መከታተያ ሲስተሞችና ሌሎችም። ነገር ግን በሩጫው መድረክ ዓለምን አስደምሞ ስሙን በወርቅ ቀለም የጻፈው ኋላም በንግዱ ዓለም የስኬት ማማን የጨበጠው ሻለቃ ኃይሌ ገብረስላሴ ከነዚህ አንዱን አይጠቀምም። ታዲያ ጥያቄው የቀን መቁጠሪያን ጨምሮ ምንም አይነት የቴክኖሎጂ ማገጃ ሳይኖረው በአንድ ቀን ውስጥ እንዴት ይህን ያህል በርካታ የንግድ ሥራዎችን ማስተዳደር ቻለ? ለዚህ ጥያቄ ምላሽ የምትሰጠን ልጁ ሜላት ኃይሌ ገብረስላሴ ናት። ሜላት በአባቷ የሕይወት ታሪክ ፍልስፍናና የዲሲፕሊን ሚስጥራት ላይ የሚያተኩረውን ዲሴክቲንግ ኃይሌ ወይም የኃይሌ ኃይሎች የተሰኘውን መጽሐፏን ለንባብ አብቅታለች። በመጽሐፏ ውስጥ ከተካተቱት 12 ታላላቅ መርሆች መካከል በ12ኛው ምዕራፍ ላይ የሚገኘውን የዕለት ተዕለት የሥራ ልምድ ኃይል ወይም ዘ ፓወር ኦፍ ሩቲን የተሰኘውን እጅግ አስደናቂ ሚስጥር እንዴት አካፍለናለች። የውሳኔ ድካምን ወይም ዲሲሽን ፋቲግ ማስወገድ። ብዙ ሰዎች ጧት ሲነቁ ዛሬ ምን ልልበስ፣ ቁርስ ምን ልመገብ፣ መጀመሪያ የትኛውን ሥራ ልሥራ በሚሉ አነስተኛ ውሳኔዎች ላይ የአእምሮአቸውን ጉልበት ያባክናሉ። ኃይሌ ግን ከእንቅልፉ ሲነቃ እነዚህ ነገሮች ለመወሰን ጊዜ አያጠፋም። የዕለት ተዕለት መርሃ ግብሩ አስቀድሞ በደንብ የተገነባና በልማድ ደረጃ የተሰናዳ ስለሆነ የአእምሮ ጉልበቱ ለትናንሽ ውሳኔዎች አይባክንም። ይልቁንም ያ ያልተነካ የአእምሮ ኃይል ለተወሳሰቡ የንግድ ውሳኔዎች፣ ለችግር አፈታት፣ ለፈጠራው ሥራዎችና ለትልቅ ኢንቨስትመንቶች እንዲውል ያደርጋል። ዲሲፕሊን ማለት ነጻነት ነው። ብዙዎች ጥብቅ የሆነ የዕለት ተዕለት ልማድ መከተል ሰውን እንደ ሮቦት ያደርጋል ወይም ነጻነትን ይገድባል ብለው ያስባሉ። ኃይሌ ግን ፍጹም ተቃራኒ የሆነ ፍልስፍና አለው። ጥብቅ ዲሲፕሊን እውነተኛ ነጻነትን ያጎናጽፋል። የሕይወቱን ትናንሽና መደበኛ ተግባራት በልማድ መልክ በራስ ስር ወይም አውቶ ፓይሎት እንዲከናወን በማድረጉ በእርግጥ አስፈላጊ በሆኑ ጉዳዮች ላይ ማለትም ንግዱን በማሳደግ አዳዲስ ሥራ ፈጣሪዎችን በመምከርና ከቤተሰቡ ጋር ጥራት ያለው ጊዜ በማሳለፍ ላይ የሚያውለው ተጨማሪ ጊዜና መንፈሳዊ ጥንካሬ ያገኛል። ሦስተኛው ከአትሌት ወደ ንግድ ዓለም የተሸጋገረው ወጥነት ወይም ኮንሲስተንሲ። ኃይሌ በንግድ ሥራ ውጤታማ ሊሆን የቻለው በተፈጥሮ ችሎታው ብቻ ሳይሆን እንደ ሯጭ ያዳበረውን የተደራጀ የሕይወት ዘይቤ ወደ ንግዱ በማምጣቱ ነው። በሩጫው ሜዳም ስሜቱ ጥሩ ሆነ አልሆነ፣ አየር ሁኔታው ተስማማ አልተስማማ፣ በየቀኑ በተመሳሳይ ሰዓት ልምምድ ያደርግ ነበረ። አንድም ክፍለ ጊዜ አያመልጠውም። በንግዱ ዓለም ደግሞ ለስብሰባዎቹ፣ ለፕሮጀክቶቹና ለውሳኔ አስጣጡ ተመሳሳይ የሆነ ወጥነት ይተገብራል። ኩባንያዎቹን የሚያስተዳድረው በዘፈቀደ ሳይሆን በተደራጀና ስልታዊ በሆነ አካሄድ ነው ትለናለች ልጁ ሜላት። በሩጫ ውድድር ሜዳ ላይ ሻምፒዮን እንዲሆን ያደረገው ያው የአእምሮ ዲሲፕሊን በንግድ ሥራውም የላቀ ስኬት እንዲጎናጸፍ አድርጎታል። አራተኛው የዕለት ተዕለት ልማድ ቀላልነትና ኃይል ነው። የኃይሌ የዕለት ተዕለት እንቅስቃሴ ዋናው ሚስጥር እጅግ ቀላል መሆኑ ነው። እሱ ዘመናዊና አዳዲስ አፕሊኬሽኖችን የሚካተል ሰው አይደለም። ይልቁንም ሕይወቱን ያቀለለትና ውጤታማ ያደረገው በቀላል ነገር ግን በማይናወጥ የዕለት ተዕለት ልማድ ላይ በተማመኑ ነው። ለእኛ ለሁላችንም ሜላት ከስኬታማው አባቷ የሕይወት መርህ በመቅዳት የምታስተላልፈው መልእክት አለ። And I wanted to share this with everyone here because if you're someone who you feel you're struggling with keeping up with things and you want to do more in your day but you're constantly feeling like you're not so much productive or you're doing so much and not getting the results, the answer may be that you just probably need a good routine and you don't have one. Because a good routine should make your life easier. It shouldn't be trapped. It shouldn't make you feel restricted or you shouldn't feel trapped.
a good routine should really, really give you that freedom. And I do want to encourage everyone here to maybe create a routine that works for you, that's tailored for you, because, predictability gives your brain a peace of mind. And when you constantly know, okay, what you should do next, you stop wasting energy on making these small decisions. And I also want to say, routine isn't about being a robot. No, it's actually about creating a structure that kind of gives you the freedom to focus on living. And so if you want to read more about the power of routine, Haile's routine, and so many more things and so many more stories. የአትሌትና ባለሀብት ሻለቃ ኃይሌ ገብረስላሴ ልጅ ሜላት ኃይሌ ገብረስላሴ በአባቷ የህይወት ታሪክና ፍልስፍና ላይ ያተኮረ ዲሴክቲንግ ኃይሌ ወይም የኃይሌ ኃይሎች በተሰኘው መጽሐፏ ውስጥ ያቀረበቻቸው 12ቱ ዋና ዋና የህይወትና የስኬት መርሆች እንንገራቸው። 1. ዓላማና ራዕይ ወይም ቪዥን ኤንድ ፐርፐዝ፣ ግልጽ የሆነ ዓላማ እንዲሁም መድረስ የሚፈልጉትን ግብ አስቀድሞ በጥሞና መወሰን። 2. ጽናትና ጥንካሬ ሪዚሊየንስ፣ በሚያጋጥሙ ፈተናዎች እንቅፋቶችና ውድቀቶች ሳይበገሩ ጉዞን መቀጠል። 3. ስራ መውደድና ፍቅር ወይም ፓሽን፣ ለሚሰሩ ስራ ሙሉ ልብና ፍቅር መስጠት። 4. ትህትና ሂዩሚሊቲ፣ ከፍተኛ ስኬትና ዝና ላይ ቢደረስም እንኳን ሁልጊዜም በትህትና መሬት ወርዶ መኖር። 5. ስልታዊ አስተሳሰብ ወይም ስትራቴጂክ ቲንኪንግ፣ ነገሮችን በዘፈቀደ ሳይሆን ስልታዊና ርቆ አሳቢ በሆነ መንገድ መምራት። 6. ቀጣይነት ያለው ትምህርት ኮንቲኒየስ ለርኒንግ፣ ሁልጊዜም ከአዳዲስ ነገሮች ከሰዎችና ከስህተቶች ለመማር ዝግጁ መሆን። 7. ጊዜን በአግባቡ መጠቀም ታይም ማኔጅመንት፣ ሰዓትና ጊዜን እንደ ትልቅ ሀብት ቆጥሮ በአግባቡ ማስተዳደር። 8. ታማኝነትና አቋም ወይም ኢንቴግሪቲ፣ በንግድም ሆነ በግል ሕይወት ውስጥ ግልጽነትና ታማኝነትና ጠንካራ መርህን መከተል። 9. ቡድንና ሰዎችን መገንባት ቲም ወርክ ኤንድ ኢምፓወርመንት፣ ብቻውን ከመሮጥ ይልቅ ከጠንካራ ቡድን ጋር መስራትና ሌሎችን ማብቃት። 10. ማህበረሰብን መጥቀም ወይም ሶሻል ኢምፓክት ወይም ጊቪንግ ባክ፣ ከራስ ስኬት ባሻገር ለሀገርና ለማህበረሰብ የሚጠቅሙ አሻራዎችን ማሳረፍ። 11. የአእምሮና የአካል ጥንካሬ ማይንድ ሴት ኤንድ ፊዚካል ፊትነስ፣ የአእምሮ ዝግጁነትና የአካል ብቃት እንቅስቃሴን አጣጥሞ ማስኬድ። 12. የዕለት ተዕለት የሥራ ልማድ ኃይል ወይም ዘ ፓወር ኦፍ ሩቲን፣ ውሳኔዎችን በማቅለልና ጥብቅ ዲሲፕሊን በመከተል በየቀኑ ወጥ የሆነ ተግባር ማከናወን የኃይሌ የስኬታማ ሕይወት መርሆች መሆናቸውን ልጁ ሜላት በመጽሐፏ ነግረናለች። ውድ ቤተሰቦቻችን መልካም የረፍት ጊዜ እየተመኘን ለዛሬው በዚሁ እንሰናበታለን። ጤና ይስጥልን። ይህ መሴ ቱዴይ ነው።